የኢኖቬሽንና ቴክኖሎጂ ሚኒስቴር የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸም በሕዝብ እንደራሴዎች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ተገምግሟል። በዚህ መድረክ ከቋሚ ኮሚቴው አባላት ለሚኒስቴር መስሪያ ቤቱ በርካታ ጥያቄዎች የተነሱ ሲሆን በተለያዩ የምርምር ተቋማትና ለሕክምና አገልግሎት ጥቅም ላይ የሚውለው የራዲዮ ኒውክላይድ ተረፈ ምርቶች አወጋገድ ስርዓት ምን ይመስላል የሚለው አንዱ ነበር። ለጥናትና ምርምር እንዲሁም በጤና ተቋማት ላይ በሽታን ለማከምና ለመለየት የሚጠቀሙበት የሬዲዮ ኒውክላይድ ተረፈ ምርቶችን አወጋገድን አስመልክቶ ምንድነው እየተሰራ ያለው ክምችቱ በብዙ ቦታዎች እንዳለን የሚታወቀውና ይሄንን ተቋሙ እንዴት አይቶታል የሚል ነገር ለማንሳት ፈልጌ ነው። በተለይ የጨራ መንጪ ቁሶችን በተመለከተ እንደሌላው የቴክኖሎጂ መሳሪያዎች አገልግሎታቸውን ወይም ለታለመለት አገልግሎት ከዋለ በኋላ ዝም ብሎ ዲስፖዝ የሚደረግ የሚለቀቅ ወይም ደግሞ የሚጣል ስላልሆነ በ24 ሰዓት ኢሚት ስለሚያደርግ አካባቢን ህብረተሰብን ሊጎዳ ስለሚችል በአግባቡ ማስቀመጥ ያስፈልጋል። አገራችን ያወጋገድ ስርዓት የላትም። በፖሊሲያችንም ላይ አልተመላከተም። ነገር ግን አገልግሎታቸውን ከጨረሱ በኋላ አንድም በአግባቡ የሚጠቀምበት ሁለትም ደግሞ ይሄንን አገልግሎት ለመጠቀም ፈቃድ ሲወስዱ አገልግሎቱን ከጨረሱ በኋላ ወደ መጣበት ሀገር እንዲመልሱ የሚያስገድድ ስምምነት እየተደረገ ነው የሚሰራው። ቋሚ ኮሚቴው እንዲህ ያለውን የሚኒስቴር መስሪያ ቤቱን ምላሽና ማብራሪያ ካደመጠ በኋላ በሩብ ዓመቱ ማሻሻል ያሉበትን ነጥቦችም አስቀምጧል። ከዚሁ ከቅንጅት ስራ ጋር በተያያዘ ቅድሚያ ያነሳሁት የስራና ክህሎት ነው። ሁለተኛ ላይ እነዚህ ሶስት ተቋማት ናቸው። የአርቲፊሻል ኢንተለጀንስ ኢንስቲትዩት፣ ኢንሳና የኢትዮጵያ ቴክኖሎጂ ባለስልጣን ጋር ያላችሁ የስራ ግንኙነትና ምናልባት ከነሱ ጋር የሚሰሩ በሪፖርታቸው ላይ ቢጠቆም የ6 ወርም በቅርብ ጊዜ ለቀርብ ስለሚችል ይሄንን ትኩረት እንድትሰጡ ነው። በሰባተኛው ሀገራዊ ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የእጩ ምዝገባ መጀመሩን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። ምርጫ ቦርድ በትናንትናው ዕለት ባወጣው መግለጫ በጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች በተዘጋጀው ሲስተም ተጠቅመው እጩዎቻቸውን እንዲያስመዘግቡም ጥሪ ቀርበዋል። የእጩ ምዝገባው እስከ መጪው ህዳር 23 ቀን 2018 ዓ.ም ድረስ እንደሚቆይ ያስታወቀው ቦርዱ የግል እጩዎች ምዝገባ የሚጀመርበትን ጊዜም በቀጣይ ይፋ አድርጋለሁ ነው ያለው። ሲዲቢ አቪዬሽን ለኢትዮጵያ አየር መንገድ 2737 ማክስ 8 አውሮፕላኖችን በሊዝ ውል መስጠቱን አስታወቀ። በቻይና ልማት ባንክ ፋይናንሻል ሙሉ በሙሉ ባለቤትነት የተያዘው የአየርላንድ ቅርንጫፉ ሲዲቢ አቪዬሽን ከኢትዮጵያ አየር መንገድ ጋር ለረጅም ጊዜ የሚቆይ የአውሮፕላኖች ኪራይ ስምምነት መፈራረሙን አስታውቋል። ሁለቱ ማክስ 8 አውሮፕላኖች በመጪው ክረምት እንዲደርሱ መርሃ ግብር እንደተያዘላቸው ያስታወቁት የሲዲቢ አቪዬሽን ዋና ስራ አስፈጻሚ ጂቼን የኢትዮጵያ አየር መንገድ በአፍሪካ ያለውን ትስስር ለማሳደግ ጥሩ ቁመና ላይ እንደሚገኝ ጠቅሰው ስምምነቱ ይሄንን አቅሙን ይበልጥ የሚያሳድግለት ነው ብለዋል። በሌላ በኩል የኢትዮጵያ አየር መንገድ 11 ተጨማሪ ቦይንግ 737 ማክስ አውሮፕላኖችን ለመግዛት ስምምነት ፈጽሟል። ስምምነቱ በዱባይ የአየር ትርኢት ዝግጅት ላይ መደረጉን ቦይንግ ያስታወቀ ሲሆን ይህ ግዢ የኢትዮጵያ አየር መንገድ የአዲስ አበባ ማዕከሉን የሚያጠናክርና ቀጠናዊ እንዲሁም ዓለም አቀፍ መዳረሻዎቹንም ለማስፋት ያለውን እቅድ የሚደግፍ ነው ብሏል። አየር መንገዱ በአሁኑ ወቅት 737 ማክስ አውሮፕላኖችን በአፍሪካ፣ በመካከለኛው ምስራቅ፣ በህንድና በደቡብ አውሮፓ ለሚያደርጋቸው በረራዎች እየተጠቀመ ሲሆን አዳዲሶቹ አውሮፕላኖች በተለያዩ ቁልፍ መዳረሻዎች እየጨመረ የመጣውን ፍላጎት ለማሟላት የሚረዱ መሆናቸውን ጠቁመዋል። በ2018 በጀት ዓመት 3 ወራት ውስጥ ብቻ 764 ኢትዮጵያውያንና 96 የውጭ ሀገራት ዜጎች በማጭበርበር ድርጊት ተይዘው ጉዳያቸው በሕግ እንዲታይ መደረጉን የኢሚግሬሽንና የዜግነት አገልግሎት አስታወቀ። አገልግሎቱ ይሄን ያለው በኢፌዴሪ የሕዝብ እንደራሴዎች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ የኢሚግሬሽንና ዜግነት አገልግሎትን የ2018 በጀት ዓመት አንደኛ ሩብ ዓመት እቅድ አፈጻጸም ሪፖርትን ትናንት በገመገመበት ወቅት ነው። በመድረኩም በሕገወጥ መንገድ ከሀገር ለመውጣትና ወደ ሀገር ለመግባት
ሙከራ ያደረጉ ከ16000 በላይ ኢትዮጵያውያንና የውጭ ዜጎች መያዛቸው የተገለጸ ሲሆን ከነዚህ ውስጥ 3000 ያክሉ የውጭ ዜጎች ናቸው ተብሏል። በተጨማሪም ህገወጥ ሰነድን በመጠቀም አገልግሎት ለማግኘት ሞክረዋል የተባሉ ኢትዮጵያውያንና የውጭ ሀገራት ዜጎች ጉዳይ በህግ እየታየ መሆኑ የተጠቆመ ሲሆን ቋሚ ኮሚቴው በህገወጥ መንገድ ሲንቀሳቀሱ የተያዙት ከ3000 በላይ የውጭ ዜጎች ጉዳይ ከሀገር ብሔራዊ ደህንነት ጋር ጭምር የሚያያዝ ስለሆነ የማያዳግም እርምጃ እንዲወሰድ ጠይቋል። በዚሁ ሪፖርት ላይ አገልግሎት መስሪያ ቤቱ ባለፉት 3 ወራት 545000 ፓስፖርት አትሞ ማከፋፈሉን የገለጸ ሲሆን ይህ ከአምናው ተመሳሳይ ወቅት ጋር ሲነጻጸር በ178000 ብልጫ እንዳለውም ተገልጿል። ተመልካቾች የምትከታተሉት የአዲስ ነገር የጠዋት የሀገር ውስጥ አጫጭር መረጃዎቻችንን ነው። ሳውዲ አረቢያ በአንድ ሳምንት ውስጥ 1192 ኢትዮጵያውያንና የሌሎች ሀገራት ዜጎች በህገወጥ መልኩ ድንበር ጥሰው ሊገቡ ሲሉ መያዛቸውን አስታወቀች። የድንበር ጠባቂዎች ባለፈው አንድ ሳምንት ውስጥ 1924 ሰዎች በህገወጥ መንገድ ሳውዲ አረቢያ ለመግባት ሲሞክሩ ይዘዋል ነው የተባለው። ከነዚህ ውስጥ 62 በመቶ የሚሆኑት ኢትዮጵያውያን፣ 37 በመቶ የመንና ቀሪዎቹ ደግሞ የሌሎች ሀገሮች ዜጎች ናቸው የተባለ ሲሆን በተጨማሪም 32 ሰዎች ከሀገር ለመውጣት ሲሞክሩ መያዛቸውም ተጠቁሟል። በዘመቻው ወቅት ህገወጥ ስደተኞችን በትራንስፖርት በመጠለያ ወይም በቅጥር ስራ በማገዝ የተጠረጠሩ ተጨማሪ 31 ሰዎች በቁጥጥር ስር መዋላቸውንና ኢትዮጵያውያንን ጨምሮ 30,000 የሚጠጉ የውጭ ሀገር ዜጎች የህግ ሂደቶች እስኪጠናቀቁ ድረስ ታስረው ይገኛሉም ተብሏል። ህገወጥ ስደተኞችን ማጓጓዝ፣ ማኖር ወይም በምንም መንገድ መርዳት እስከ 15 ዓመት በሚደርስ እስራት ወይም እስከ 1 ሚሊዮን ሪያል በሚያደርስ ቅጣት ሊያስቀጣ የሚችል መሆኑን በመጥቀስ ገልፍ ኒውስ ዘግቧል። ሳውዲ አረቢያ የመኖሪያ የስራና የድንበር ህጎችን የሚጥሱ ሰዎችን ለመያዝ በሀገር አቀፍ ደረጃ በምታደርገው ዘመቻ አካል በአንድ ሳምንት ውስጥ በጠቅላላው 15000 የሚጠጉ የውጭ ሀገር ዜጎችን ማባረሯንም የሳውዲ የሀገር ውስጥ ጉዳይ ሚኒስቴር አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት ከተለያዩ የገቢ አማራጮች ከ33 ቢሊዮን ብር በላይ ገቢ መሰብሰቡን አስታወቀ። አገልግሎት ተቋሙ ባለፉት 4 ወራት ከኤነርጂ ሽያጭ፣ ከአዲስ ደንበኞች መስተንግዶ፣ ከማያገለግሉ ንብረቶች ሽያጭና ከሌሎች ልዩ ልዩ የገቢ ምንጮች በአጠቃላይ 33.65 ቢሊዮን ብር መሰብሰብ መቻሉን የተቋሙ ዋና ስራ አስፈጻሚ ጌቱ ገረመው ተናግረዋል። ይህም በእቅድ ለመሰብሰብ ከተያዘው 33.72 ቢሊዮን ብር አንጻር የ97 ከመቶ አፈጻጸም ያለው መሆኑን ጨምረው ጠቁመዋል። ዋና ስራ አስፈጻሚው በ2018 በጀት ዓመት የመጀመሪያ 4 ወራት ከኃይል ሽያጭ ብቻ ከ22.2 ቢሊዮን ብር በላይ ገቢ መገኘቱን ጠቁመው ይህም ከእቅዱ አንጻር 99 ከመቶ አፈጻጸም ያለው መሆኑን አንስተዋል። አክለውም ባለፉት 4 ወራት 153973 አዲስ ደንበኞች የኤሌክትሪክ ኃይል ተጠቃሚ መደረጋቸውንም ጠቅሰዋል።